ጅቦዬ የምርን እኮ በጣም ደስ ትለኛለህ እኮ ግን አንዳንድ ጊዜ በቃ አትሰማም። ትፈሪያለሽ አፈረቴ። እኔ ደግሞ አልናከም፣ ወላሂ አልናከም። ታልሰጡኝ አልነካም። ሲሰጡኝ ደግሞ ፍሬ ሆኖ ታልሰጡኝ ወላሂ ጫፋቸው እንዲህ ሽኩር ምን ብላ አትንካኝ ምናምን ካለች ሰቀ ነጥሬ ነው የምወጣው ከቤት ውስጥ። ሴት ልጅ እንዲህ እንካ ስትለኝ ነው እንካ ይኸው መራባ ቤቱም ያንተ ነው ግባ ስትለኝ አንሻው ሰው ማለት ባለትዳር ነሽ? አዎ እንደዛ አይነት የተጨማለቀ ወሬ አታወራ፣ ባሌ ይቆጣኛል። ታልሰጡኝ ወላሂ አልነካም እኮ ነው ያልኩሽ። እኔ እኮ እውነቱን ግልጡን እኮ ነው የምናገረው። አመዲያም እንዴ ባሌ እኛም እኮ ሚስት አለን እኮ እኛም ዲንች ራስ ሚስት እያለህ ነው ካልሰጡኝ አልነካም ከሰጡኝ ነካለሁ የምትለው? ፈቅድ ያለኝ ነው። ውጭ ሀገር ነው የምትኖረው። ፈቅድ ያለኝ ነው። ረሃሁን ታገኘ ረሃሁን አሜሪካ የሚኖር ሰው ዲፕሎማሲ እኮ ነው። በዲፕሎማሲ ነው የሚያምነው። ታገኘህ ለጥለጥ ታገኘህ ጦምህን ዲር ብላኛለች። ሴጋ እንዲሆነ እንዲያታረግ እጅህ ተው ዙዙዋ ወላሂ ንገራያል አላህ ታለ ንገራ አስቀምጥልኝ። አንተ ግን ስማኝ ግቦ ግን ወላሂ ብዙ ቀን ታዘብኩ። እኔ ቤት ስትመጣ ኢግኖር ታደርገኛለህ። ምን አባክ አስቀይሜያለሁ እንዴ? እኔ ኧረ ወላሂ እወድሻለሁ። እኔ ኢግኖር ባደርግሽ አሁን አነሳልሽ ነበር። ዙዙዬ ወይ ፋጤ ከልቤ ነው የምወድሽ። ስማ የምር ግን ቁም ነገር እኔ ቤት ስትመጣ ምን አባህ ነው ኢግኖር የምታደርገኝ? ለምን ሰላም አትለኝም? እበት በይ አንቺ ኮረሪማይን የእንትናንበት ማነው እንቀጣቀጥ የመረጥሽውንበት የሀቢብ መንፈስ አለ አይጠንሽ። ሌላ ምን ማለት ነው? ጠፋሻለሁ እንዴ? እና ጌም ልትጫወች ነው? ልፋታሽ ምንድን ነው? አዎ እንጫወት። እኔ እናንተ እንጫወት ሰሚ በሄለን ጋር ትናንት ባስተር መጡ። ባስተር እዮዲያ መጡ። ባስተር ምን ይሸነው? ያሬዲያሊ ምን ይሸነው? ጅቦ ዙዙዬ እንዴት ነሽ? ዙዙ ጋር እኮ እያሽኮረመምኳት። ማንን? ዙዙን እያሽኮረመምኳት። ሽኮረመማለች እንዴ ዙዙ? አልፎ አልፎ ማነች? አንቺ ሰላም እንዴት ናችሁ? ዙዙዬ መጣሁ አንዴ። እሺ ይቅርታ እንዴ ቆይ ሰላም ነው? ንጉስ እየዳብ ደህና ናችሁ? ልንገዳደል ነው የመጣነው። ጅቦና ይሁዳ ውጡልን በጉልበት ትልቅ አክብሪ እንጂ ሰው አክብሪ። ጅቦዬ ራቅ በይ እስኪ አንዴ። ቅንነት እንደ ቅድሙ ከዛ ነይ ከዛ እስኪ ራቅ ላላ ብለሽ አትሽኮረ አንተናምኜ ጭራሽ ላላ ብለሽ ትላለህ አንተ። ምንድን ነው ለነገሩ ትንሽ ከሱ ትንሽ እንኳን በቁመት ከሱ በልጣለሁ። ይዲያ አንቺ ጅቦን አይተሽዋል? ቁሞ እኮ ነው የሚነዳው መኪና ውስጥ እንዴ። እዮዳብ ላገኘው ነው ጅቦን ሰሞኑን። ኧረ እንዳታልፊው ሰሚ፣ ወረታች ማየት አለብሽ እንዳታልፊው። ጅቦ ልትገናኙ ነው? አዎ ላገኛት ነው ወላሂ ላገኛት። ደስ አለሽ እንጂ ሳያት የአንድ ቦታ እኮ ነው ያለ ነው አንድ ሰፈር። የምር ይሄ ጅቦራው ይፈራኛል። እኔ ለምን እንደው አላውቅም። ቁጥርህን ላክልኝና እንገናኝ። ሰው አያገኝም እኮ ይፈራል እኮ ሰው አያገኝም። ጅቦ ትፈራለህ እንዴ? ዙዙን ለማግኘት ትፈራለህ? እዮዲያ ሕክምና የለውም። ኧረ በፈጠራችሁ ተው አለው። ግን ማጥፋት አልፈልግም ጅቦዬ። ተላላላ ብለሻት እንዴ
አንተ ካስጠላ ዝም ብለህ የራስህን የለጠፍከውን እይ። አንዴ እኮ ጌም ስትቀጭ እኮ ፂም ያላት ድመት ነው የምትመስለው። ማለት ፂም ያላት ድመት ፂም እዚህ ጉንጫቸው ላይ ፂም የለም ድመቶች እሾህ የመሰለ ፂም። ኦኬ እና ታዲያ አሁን ጉንጬ ላይ ነው እንዴ? አሁን ይሄ እኮ ምንድነው አገጭ ላይ አይደል እንዴ ድመቱ ያላቸው? እንዴ ድመት እዚህ ጉንጫቸው ላይ ያለ እኮ ፂም 4 ነው። ስትቀጭ ነው ያልከኝ? አማራኒ ተንኩ እና ላስጠፋው ጅቦዬ አልተመቸህም? ወላሂ እኔ ምንም አልተመቸኝም። ማሪው ምንድነው ዛሬ ድቋም ሆነሃል? ነቃ በል እንጂ ደብሮኛል። ምን እሺ ነው አንተ እንዳይደብርህ አንዳንድ ቀን ተገናኝተን ሻይ ቡና ልበልህ ብለህ እምቢ አልከኝ። አንቺ ዲነስ ጅዳ መጥቼ 3 ቀን ደወልኩልሽ አታነሽም። አሁን ግን በቅርቡ ልመጣ ነው። ወላሂ 1 ሳምንት ነው የቀረኝ እመጣለሁ። አንቺም አላህን ተፈራሽ ታገኘኛለሽ። አላህን ታፈራሽ ግን እዚሁ ቲክቶክ ላይ እነጥሻለሁ። ምን ማለት ነው? ታገኘኛለሽ? አልገባኝም። እንዴ አላገኘም ታለሽኝማ እነጥሻለሁ። ጅዳ ድረስ መጥቼ አየሰፋነሽ አይደለ ማሪው? እኔ እንገናኛለን። አልደወልክልኝም እንጂ እንገናኛለን። አሁን እመጣለሁ። ወላሂ አሁን ልመጣ ነው። ሳምንት 2 ሳምንት እኮ ቁጥርን አስቀምጥልኝ። እሺ እደውልልሃለሁ። ወላሂ በይ የምሬን ያማል እንዴ? ምን ችግር አለው? ዙዙ እኔ ሙዲን አድነጅሽው እንዴ? ሙዲ ከተነጀሰ ባለጌ ነኝ። ወላሂ እንዲያነጅሽኝ እሺ ታልሽ ነጅሰው ያማል እንዴ? አትነጅሽኝ አልኩሽ። በቃ እመጣለሁ እኮ ትመጣለህ። እንገናኛለን እኮ ማለት ቁጥርን እናስቀምጥልኝ። እኔ እደውልልሃለሁ። ወላሂ ላዚም አገኛለሁ። እኔ እኮ ምንም አላረግሽም እኮ ጨዋ እኮ ነው። ወገነና ድምቅ ብሏል። ማሪ እንዳው እንዴት ነው አንቺ? ወይ ነይ ግቢ። እኔም ብልህ አብየት ሜምበርሽን አብሪ እኮ መቼ ነው የምትመጣው? የምር ወላሂ እንገናኛለን። ወላሂ ከ2 ሳምንት በኋላ እመጣለሁ። ቁስም ቢላ ጨርሻለሁ እኮ። የት ነህ ግን? መዲያሚን ይዤ ልመጣ። የት ናት መዳም? ዲማ ጋንግስተር ተው። ወይኔ ደማም በቃ መሄድ የምፈልገው ሀገር ቢኖር ደማም እና መዲና። ፈረንጆች ይበዛሉ እኮ ዲማ። ወላሂ ላዚ ፈረንጅ ነው በቃ ብዛቱ። እነሱ ጋር እኮ እንድሄድ ነው ወደ አሜሪካ ምናልባሽ ከወሰዱኝ ብዬ። አይ አሜሪካ ገብተሽ አንቺ ምን መሰሪ ማሪው እንቸሰሪ እንኳን ወሎ ሀገሩ አሜሪካ ገብቶ ኔካ አንቺ ወሎ ገራገሩ ማን ነው? ወሎ ገራገሩ ማን ነው? አንድ ያለ አይደል ወሎ ገራገሩ የሚባል የሀገራችን ልጅ የሀሚሴ ልጅ አሜሪካ የገባው አሜሪካ የገባው ወሎ ገራገሩ የሚባል አላውቀውም። እናቱ ሰው ታረገኛለህ ብላ ሳውዲ አረቢያ ለካለው ብላው ከዛ ስቱዲዮ አሜሪካ እናቱ እንዴት ተናደደች። ሰውማ ሳውዲ ገብቶ ያልፍለታል፣ አንተ አሜሪካ ትሄዳለህ አፈር ብላ እንዴ ረገመችው አሉ። አሜሪካ ገብቶ አልሰማሽም ፋጤ? እቺ ሞሰም ነይ ግቢ እሺ ግቢ። ስማ ወየና ግቢ እሺ። ቅንነትን እኮ በቅጣት ቀንድቧን አስላጨዋት ታውቃለህ? ወላሂ በል እኔ ልሙት ጣላትሽ ዲብንበል ሀድራት ሞት ያቺ ውቃቢ የሌላት ወላሂ ላዚም ሁለቱንም አስነሳዋል። ደማ ጂቤል ስለ ጂቤል ያረሩቅ ነው ዛልማ ለማኝማ ወይ ማሪዋ ወይ ሁለቱ ጌም ሊጫወቱ ነው እና እኔ እናንተ በዛኛው እንቀጣቀጥና እሺ ተጫወት ባይ ዙዙዬ ባይ ናይስ ሚቲንግ ዩ እሺ ይፈራ ሰው አልገደልኩ እንግዲህ ዙዙዬንማ ሰሞኑን አገኛታለሁ። ሽውባይ በአካል የሚለው ሙዚቃ ጋብዛታለሁ መኪና ውስጥ ደስ ይላል። ከዛው ስጄ ደግሞ
ዲ አፍሪካ ጋብዛታለሁ። አንዲ ክትፎ ምንድነው? ዙዙ ጋር እየተጀናጀነ እኮ ዙዙ ጋር ታው ጆን ዳንኤል ተፈታሉ። እውነት ነው። እሱን እኮ እያወራው እኮ ነው። ገርሞኝ እኮ ነው። አንተ ግን አይገርምም? እንትኑን ታስበሉት በኋላ አልተፈታም። የዋንጫውን ምንድን ነው የቲክቶክ አዋርድ እኔ ደግሞ ስማ ከሰጡ በኋላ ለትግሬ ከሰጡ በኋላ የዩሪያ አይደብርም? ምን እሱም ትግሬ ነው። ትግሬ ለትግሬ ምን ችግር አለው? አይደ በመፈታቱ ባለው እኔ አመቱን ብሉ ስጮውለት የነበርኩ ለጆን ዳንኤል ፌር ኦሮሞ እኮ ነች። እናቱ ኦሮሞ የሚልኬሳ አባተ ልጅ እኮ ነች። እንዴ አውረመማችሁ ደግሞ ኖ እናቱ ኦሮሞ ነች፣ አባቱ ትግሬ ነው። ግን ለትግሬ ሰጡት፣ ለአዶናይ ሰጡት። እሱን እስር ቤት አስገብተው ሁለቱን ዋንጫ እኮ ነው የበላው አዶናይ። ታውቃለህ? የእጁንም ያልጋውንም እኮ ነው የወሰደው። 3-4 እንጂ በልተው ኖ የእጁንም ያልጋውንም እኮ ነው የወሰደው ከጆን። ሰው ግን በቅናት ተንገበገበ። ፓስተር አበዴ ቀና ያለ ወይ ምንድን አዶናይ አንዴ ትግሬ ነው፣ አንዴ ትቤሌፍ ነው፣ አንዴ አልሰማም። ዳግማዊ አፄ ቴዎድሮስ ነኝ አለ እኮ አዶናይ። ኢትዮጵያን አንድ ማረግ እኔ ነኝ ዳግማዊ ቴዎድሮስ ነኝ። ጌም ተጫዋች ይወዳታሉ። እናቴ አንተ ጆሮአችን ልታስቆርጠን ነው እንዴ? ተው ሄለን አሁን ሌላ ቦታ ላይ ያለችው፣ ሌላ መድረክ ላይ ነው ያለችው። አይንሽ ተሻለሽ ሄለን? ምዕመናን ደህና ናችሁ? አይንሽ ተሻለሽ ሄለን? አይኔን ተስሎኛል። ደህና ናችሁ? አለን ሄለን የኔ ቆንጆ። እስቲ እኔና ዮዳብን አንቺ ብቻሽን ግጠሚን እስቲ ለታሪክ። ኧረ ያማል እንዴ? ስማ ወይ ደህና ነህ? እግዚአብሔር ትመጪያለሽ አለሁልሽ የኔ ቆንጆ። ለጦር የተዘጋጀች ነው የምትመስለው። ምንድነው አመጣጥ? ጦር እኮ ነው የምገባው ይሁዳ፣ ወደ ጦር እኮ ነው እየገባሁ ያለሁት። ይሄ እኮ ጦር ነው። አይ አሁን እኔስ ይሄ የተለየ መንገድ ነው የለውበትም። እጄን አውጥቻለሁ እኔ። እንደዚህ አይነት ጦርነት ያማል እንዴ? አላየም? ማነው ማሜን ትናንትና ቤታየው ፈንክት ትለዋለች። ፈነከተ ራሱ ጆሮን ያስቆረጥኩት አይተዋል? የማሜ በኢየሱስ ስም አንቺ ነሽ ያስቆረጥሽው እንዴ? አንቺ ግን ትቆርጫለሽ። አሁን ቁረጭ ብለሽ ጆሮሽ አስቆረጥኩት እኔ ዩኒቨርሲቲ ሰጠሁት። እሺ ስሚ ማሬ፣ በቀደም ደግሞ ብልቱ ላይ ያንጠለጠልሽበት ማን ነው ስሙ? ሞ አፍሪካ ነው። ሞ ማን ነው? ሞ 5 ሊትር ውሃ ብልቱ ላይ አንጠልጥሉ። ዘማ ጅቦ ተወካይ አላገኘህም አንተ? ከእኔ ጋር ትጫወታለህ። ተወካይ ገብቶ አንጠለጥልልሃል። ሁሉም ፈሩ። የጅቦማ 5 ሊትር አለ፣ ሀፍ ሊትር አይዝም። ከዛ በላይ ያንጠለጥል ፓስተር። አንተ የት አይተውት ነው ደርሶ ደግሞ ባለጌ ከዛ በላይ ይይዛል። ጅቦ 5 ሊትር አንቺስ በመቆንጠጫ ታንጠለጥያለሽ? እንጫወት እናቴ። ምን ችግር ካሸነፍክ ታንጠለጥያለሽ። አታሸንፍም እንጂ ምን ችግር አለው? መሀሪኩ ምሎልኛል እኮ እናቴን ታሸንፋታለህ ብሎኛል። ግጠማት ግባና ጅቦ ግጠማት። ግን በቪዲዮ ገብቶ ወጣ። ኖ ግጠማት በቪዲዮ ወጣሉ። እሷ እኮ ጎንደር ናት። እናንተ ልሸጣስ እናቴ ስቀጣ በቪዲዮ ወጣ። ወገብ ላይ ታች ትከፍተውና ካሜራ ነው። በቪዲዮ እኮ ይወጣል ሄለን፣ በቪዲዮ እኮ ይወጣል። እኔ ጋር እኮ ነው ይወጣል። ቆይ እራሱ ወገቤ በታች። አዎ ከዛ ካሜራው ተወጎበታች ይክፈተው ይወዳል። እዚህ በታች አንቺም በመቆንጠጫ እንዲያስይዘሽ ተንጠለጥያለሽ። በፌሮ ራሱ እንደዚህ ዝላለ ችግር የለውም። አንተ ከወገብ በታች ለቅጣት ተዘጋጅ። በማንጠልጠል ነው ለመቼ? እኔ እንጃ። ጊፍተሮች ለነሱ ይመቻቸዋል። ያንተ ጊፍተሮች ወይ መሀሪን አናግረዋለሁ ዛሬ። ጅቦ ግን ይቅርብ፣ እውነቴን ነው ይቅርብ። አሁን ሄለን ሌላ ደረጃ ላይ ያለች። ኖ ስንት ሊትር ነው የምናንጠለጥለው? 5 ከፍሬው ላይ 5 ኧረ በቃሽ። ዱብ ልታደርገው ነው እንዲህ ከፍሬው ጋር ዋናው ላይ ዘነዘናው ላይ በጌታ በኢየሱስ ስም የእናንተስ ይለያል። እኔ በቃ
እኔ አትስማማም መዛጅ ኖ እንትኑ ላይ ዘነዘናው ላይ 5 ሊትር ብቻ በዛች መማር እሺ ይሁን ታውቂ ያየን እንጨምራለን ምንም ችግር የለውም ጂቦ ዘነዘና አልክም ታው ጂቦ ታው እናቴ ልፋለጣል ግን ማን ይቀጣልሃል ጂቦ እንዴ ፓስተር ምን ነው በእኔ እንትን ላይ ፈራጅና ራሱ ይቀጣል እንጂ ራሱ ቃል በቢሉ አይ ተወካይ ጓደኛ ከገበታችን ቪዲዮ ከፍቼ ከሆነ ራሱ ይቀጣል ከገበታቸው እሱ ጂቦ ግባ ትችላለህ ጂቦ ለነገ ይሁን እሺ ቆይ ማሪ ታይ ፓስተር ይረዱኛል ማሪ ሁሌ ምስል አንድ ባይ ይሰጣል ጊፍተር እኮ ነው ማሪ ከባድ ጊፍተር ጉድ እንዲህ አይሰራኝ ፈራውኛ አንቺ በቀደም ቅን በቀል ብዙ ጊዜ አስቀጥቶኛል ከ3 አመት ከ4 አመት በፊት ፓስተር እርሶስ አንበሳ ያገዙኛል ከማን ጋር እኔ ለሷ አልመሰለሽ ወንድ ልጅ አይፈራም አንተ በየቦታው እየካድከኝ አንተ ከተጫወትክማ ግጠማት የምትሉ አንዳንድ ቁጥር ጻፉ ግጠማት የምትሉ ግጠማት ግጠማት እስኪ ወንድ ነህ አንተ ግጠማትና በቃ እንትን በላት ማለት ግን እውነት ሄለን አንጠለጠለ ልጁ አዎ እንዴ ስራ እኮ ነው እናቴን አንጠለጠለ ለነገ እንኳን ጅቦ እስቲ ቆይ መጀመሪያ ጊፍተሮችን ላናገር እንዴ ዋይ አንተ ደግሞ ምንድን እንደዚህ የምትፈራው ግጠም እያሉ ነው ግጠም አለን ጋይስ ጂቦና ሄለን ወርቄ ይጫወቱ በማንጠልጠል ሃይላንድ በማንጠልጠል አዎ ማረም እኔስ ምንድነው ማረጋው ከእንትን ካልኩ ከተሸነፍኩ ጅቦ አንጠለጥ ያለሽ በመቆንጠጥ አረ እሺ እናቴን እየቀለድኩ አይደለም መቆንጠጥ በጥቴ ነው ማንጠለጥለው ኖ በጡትማ ትችያለሽ በጡትሽ መኪና አጣለሽም እንዴ አይደለም ሃይላንድ ለምን በጡቴ አላደርግልም ለምን በጡት አልፈልግም አይ ደግነቱ አታሸንፍም እኔ ግን ኢንሹራንስ ገብታችኋል የሰሞኑ ቆጣ ኢንሹራንስ የላይፍ ኢንሹራንስ ያስፈልጋቸዋል እንዴ እኔ አሁን ቲክቶክ እንደዛ ለቀጣት እሺ ቆይ ስማ ጅቦ ለምን አሁን ዝም ብለን የጓደኝነት አንድ ጌም ዝም ብለን አንጫወት ማለት ነው ለጓደኝነት እሺ ፓስተር ለመፈታተሽ ፓስተር ይስጥህ ላንተ ይስጥህ እሺ ፓስተር እኔ ጊፍት አልሰጥም እስቲ በእግዚአብሔር እኔ ጌመር ነኝ እኮ ሄለን እኔ እኮ ጌመር ነኝ ጊፍት አልሰጥም እሺ ችግር የለውም እኔ የመገዳድ ነው እሱ እንትን እንደ ግባ እሰጥሃለሁ ግባ እሺ ጂቦ እሺ ግቡ መጣው እሺ በማንጠልጠል ታረክ ሄለን አሁን ሙከራ ነው ማንጠልጠል ግን ነገ ነው የታለ ድላው ዛሬ ወንድነታችን ለመፈታተሽ ነው ቆይ አንቺ ደግሞ ወንድነት አንቺ ከመቼ ወዲህ ነው ወንድ የሆንሽ ደባይ ተይ እኔ ሴት ነኝ አንተ ወንድነትን አዎ ማንጠልጠሉ ግን ለነገ ነው ዛሬ ዝም ይሄ እንደዚህ የደረት ጫፍ ጡቱ ላይ ፔንስ አንጠለጥልበታል ለሙከራ ነገ ደግሞ ምንሽር ላይ ነገ በምንሽሩ እንጫወት ዋናውማ ነገ ነው በምንሽሩ በተራጊ ነው ማለት ነው እሺ ተጫወት የምትሉኝ ግን ለነገ በምንሽሩ ምንድነው ዱላው ማሬዋ ፍቅሬዋ አቤት አቤት ኑሮ በዚህ ማሳልፈው የኢትዮጵያ ኑሮ ምን ጀምሪ ወንዴ አይፈራም ዳይ እንግዲህ ወማይ ጋድ ዴም ሽት ሻይሮ ከፍቱ ነቀቀባ ገለቶማ ዳንዱ ከናይላሃ ሁላችሁም ብሔረሰቦች ብሔረሰቦች የዚህ ታሪክ ጌም አሻራችሁን ማሳረፍ የምትፈልጉ አሻራችሁን ማሳረፍ ትችላላችሁ። ሁላችሁም ጾታ አይለይም። በምትችሉት መጠን ሰፖርት አድርጉ። ለነገ በምንሽር ነው የምንጫወተው። እሷም ታንጠለጥላለች፣ እኔም አንጠለጥላለሁ። እሺ ጋስ ሼር ኤቭሪባዲ እሺ ላከው ምንድነው አሁን ምንድነው የምታደርገኝ ካሸነፍክ? አንድ ስምሻለሁ አይኔ ጎኝ
እኛ ጋር ጌም ነው። እሺ መሻፈድ ምናምን ሌላ ቦታ ስራ ነው ይሄ። ኦኬ ጋይስ ሌትስ ጎ ኤቨሪባዲ። እሱ የሆነ ሴት ይሰራለች በእናታችሁ። አሁን ግን ያሳያል ነገ ነው የሚያሳየው። ጋይስ ሌትስ ጎ ታፕ ታፕ ስክሪን ሼር ሼር ታፕ ታፕ ሚሚዬ ጋይስ ሼር ሼር ታፕ ኮፒንግ ታፕ 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 ሼር ታፕ ታፕ ነገ ሲሰራ በኋላ እንነግራለን። ደብል ታፕ ፎከስ ጌማችን ላይ እሺ። ትሪፕል ነው ትሪፕል ጋይስ ትሪፕል ኤኒቲንግ ኢዝ በትሪፕል ካሸነፍኩሽ ጡትሽ ላይ 2 ሃይላንድ ታንጠለጥያለሽ። ትሪፕል ነው ወገኖቼ። ኧረ ስጡ። ኤኒቲንግ ኢዝ ትሪፕል ቡላላ ትሪፕል ማንንም የማይሰራ ቡላላ ነው የሆነ ነው ጋይስ። ስጡ ቤት ይጣላል ቀበሌ ምናምን ጋይስ ሌትስ ጎ ኤኒቲንግ ኢዝ ትሪፕል ታፕ ታፕ ደብል ታፕ አንቺ ግን እኔ የምችል አይመስለኝም እናቴ። ስሚ ነገ ግን በቀጣ ዝም ብለን እኮ ነው ጉድህን ለማየት እየሰለልኩ ነው። ከአንተ ቤት ምን ጊፍተሮች እንዳሉ ምናምን እያየሁ ነው። እያጠናሁ ገራሚ ጊፍተሮች እናቴ አሉ ጋይስ። እሱ ማለት ነው ነገ ስንጫወት ከተሸነፈ ከወገቡ በታች ካሜራ ከፍቶ ነው የሚቀጣው። ሃይላንድ አንጠለጥላለሁ ብልቴ ላይ። እኔ ደግሞ ካሸነፍኳት ሃይላንድ ታንጠለጥላለች በመቆንጠጫ ብልቷ ላይ እናቴን ተነጋጋለች። አንተ ስርዓት እዛ ጋር እና እሺ ምንድን ነው ጡቴ ላይ ኖ ጡትሽ ላይማ አይሆንም እንዴ? እኔም ጡቴ ላይ አንጠለጥላለሁ። ወይ ጡቴ በፓንትና በጡት ማያዣ ሻወር ገባለሁ። ሬክሳን እስኪያልቅ ድረስ ደቂቃ ሻወር ያንኛው ግን ፓንት ምናምን ብለሽ ተናጋይ ቀጠ አሁን የለበሽው ነው ማለት አይደለም። ግልገል ፓንት አይደለም። ዋን ደስ ምትልነት ቢኪኒዋ ምናምን እንጂ የእንትና ለብሻ አልመጣም። ማነው ስሟ ያቺ የቺ በፓንት ሄደችው ለእንትን የኢቫንን አይነት አይደለም። አይዞህ እንደ ኢቫን አይደለም። ሌላ ጋስ አንዳንድ አበባ እሺ ግን ለነገ ነው አይደለ? ለነገ ዛሬ ሙከራ ስርጭት ነው። አታሳፍሩኝ። ለነገ ነው ዛሬ ዝም ብሎ ለማየት ነው ማን እንዳለ ከሱ ቤት። ነገ ግን ኮሜዲ በታች አበባ ሙሉት እንጂ ነቃ በሉ ጋስ ነቃ ጎ ሌትስ ጎ እንዴ ምን ረስታችሁት ነው? ቡላላ ረስታው በኢየሱስ ስም እኔ ስቀደር ሳወራ እናንተ አትወሩት። ቡላላ እዚህ ጋር ነው። ማን የሰጠነው ቡላላ? ግላብ ልቀቂ። ግላብ ያለው ሰው ሰዓት ነው። ቫይብሬተር ለነገ ጋንግስተር ማን ጋር ነው ግላብ ያለው ማን ጋር ነው ጋይስ? ግላብ ያለው እኔ ጋር ማን ጋር? ዝም በል የራሴን ሰው ነው የጠየቁት። አሁን ግን ሰው አለ ጊፍተር አለ ቫይብሬት ሁሉ እየሰጠህ ነው። ቫይብሬት ነገ አበባ አድ ነው። ነገ እንዳትቀር እናትዬ እኔ ፎንቅ ቫይብሬት ነገ አበባ አድ ነው። ያንተ አበባ ጠንከር ያለ ጊፍት ይዘህ ነው። እናቴን ከልቤ ማርያምን ነው ጋስ ደብል ታፕ ሼር ኮፕሊንግ ጡትሽ ላይ ነው የምታንጠለጥያት ነገር አፈር ብላ ባለጌ ነውራ እናቴን ታንጠለጥያለሽ። ቀልድ የለም። ማነው ዝሆን የሰጠኝ? ቫይብሬት ነገ እግዚአብሔርን ነገ እንደምንም ብለህ ካንጠለጠልንባት በቃ ገብሩ እንዲህ ቡላ ገብሩ ችግር አለው። ገብሩ ምን አግኝተህ ነው? ጋሽ ሻይሩ ሌትስ ጎ ይሄ የመፈታተን ነው። እሺ የመፈታተን ይሄ ነው። ጋንግስተር አበባ ትበትናለህ አይደለ? እሺ ጋይስ ኦኬ አልኩኝ እኮ ኦኬ አልኩኝ። እሺ ኖ በሻወር ግን ዋይስ ነው ድቦዬ አቋሜን ካድንቀይልኝ አታውቅም እኮ። እስቲ ራቅ በይ በስነ ስርዓት አይታይም እኮ ፋራ ፋርነት አይደለም። እስማ ሞዴል እኮ ነሽ፣ ግን ባለ ትዳር ነው። እኑ እየተቆጣች አግባኛልኩ። አይ አልሻፍልም። እኑ ይደብራታል። እግዚአብሔር ያልሻፍል ለተኛ ወንድምህ ነኝ እንደ ወንድም ቁጠር። እሱንም አውቃለሁ፣ ወንድሜ እንደሆንክማ አውቃለሁ። ግን ትመቸኛለህ እኮ በጣም ነው የምትመቸኝ። እግዚአብሔር በተለይ እብደት በጣም ይመቸኝ። እሺ ጋይስ ታፕ ነገ እኔና ጅቦ ጌም አለን። ስንት ሰዓት በኢትዮጵያ? ስንት ሰዓት ይሁን አንቺ በተመቸሽ ሰዓት
ግን መጀመሪያ እንትናን በኢትዮጵያ 12 ሰዓት መሀሪ ላናግር። እሺ በቃ አናግረውና ትነግረኛለህ። እመጣለሁ በኋላ ካንተ ቤት። ቻው። ጌም አለብኝ። ቅጣታችን በምንድን ነው? ቅጣታችን ሞንጋ ጌም አለብኝ። ጋዴም ሽት ናውጣ። እሺ ቅጣታችን እንደተነጋገርን ነው ምንሽር ላይ። እሺ እናቲና ጮች ብድነች እግዚአብሔር ኢየሱስ። ነገ ግን በኃይለኛው ነው የምጫወተው። አው ቫይብሬተር መሀሪ ምናምን እግዚአብሔር ወይ በፒኪኒ ነው ወይ ጡቷ ላይ 2 ሃይላንድ አንጠልጥላ ግድንግድ ጡቷ ላይ እንዲህ በገመድ አስረው ማለት ነው። ጡት ማሳያዣ ታደርግና እንዴት አስረውና 2 ሊትር 1 ሊትር ከዛ እንዲህ ብላ ሼክ ታደርጓለች ጡቷን። እኔ ከተቀጣው ደግሞ አስባችሁታል? ከተቀጣውኝ ምን ሽሬ ላይ ምናምን ጠምጥሜ ወይኔ በስመ አብ ጌታ ጠብቀኝ። ጃቢ ጅቦ እኛ እያለን አንተ አትቀጣም መቼም። ይሄን ትበላለህ አንተማ ቁጭ ብለህ ስቃይ ለማየት እሷ ቤት ሂደህ ነው ታብታብ የምታደርገው። በእውነት እኔ ይኸውልህ አራት ጊፍተር ይዤ እመጣለሁ። ዝም ብላውን አገባም እንዴ መሀሪ ኧረ እባክህ አሁን ትቀልዳለህ እንዴ? አንድ ልጅ ሳልወልድ ታምክነኝ። መሀሪ ላምኜ ነው የምገባው። አይ ግን ዛሬ የሆነች ቀበሮ ፈልገህ ዝም ብለህ ሞተር አስጭን። ኧረ እባክህ ከዛ በኋላ አይታወቅማ። ግደለኝ። ስማ አረብ ሀገር ነው ያለሁት እኔ ሾፌር ነኝ። ከአንዲት የቤት ሰራተኛ ልጄ ምንድን ነው የሚሆነው? ዘበኛ። ስማ 25% በጀት እኮ ተለቋል። ብትጫወት ጥሩ ነበረ ግን ኦኬ ነገር የለውም። ሬክሰን ጅቦ ዝም ብለህ ተጫወት። አንድ ሞተር አስጭነህ ተጫወት። ገባ ካሸነፍክ ማፈንጃውን እንልክልህ። በአንድ አዳር እንዴት ነው የሚጫን? የሆነ ነገር ይጫን። ቀደም ብሎ ቢዘጋጅ ነበረ። አይ ምንም ቢሆን ቢያንስ አትሊስት ትፎካከራታለህ ብዬ አስባለሁ። እውነት እብድ ነች። እናቴን ታደርገዋለች። መስሚያው ጥጥር እብድማ እብድ ነች። ደግሞ ብዙ ጊፍተሮች አሏት። የማሜ ጊፍተር ራሱ ለሷ ይሰጣሉ እኮ ታውቃለህ። ከሌላ ሰው ጋር ስትጫወት ያግዟታል። ሆነ አንጠለጠለችበት እኮ አይታል። አሁን ወጌሻ ገብቶ አሳሽጎ ምናምን ገብቷል እንደ አዲስ። ዛሬ አሁን ልትጫወት እኮ ነው ድጋሚ ሞኮ መከነ በቃ ይወልድም ሁለት ሰማ ጅቦ አንተ እኮ ፊትህን ስለማታሳይ ሰመዱ ላይ እንድታንጠልጥል ታደርጋለህ። ጅቦ ነኝ ብለህ ፊትህን ታሳያለህ እንዴ? ወይ ዩኤል ያንጠልጥልልን። ለምን ሰመዱ ከጎን አለ። ሰመዱን ጠጋ አድርገህ በአንተ ድምፅ እሱ ያንጠለጥላል። አንጠለጥላላችሁ። ኧረ ወደዛ በል እባክህ። እኔ መች ወደ አንተ ተጫወትኩ እኔ ላንጠልጥል። እኔ ስም ወለዳ አያምረኝም እንዴ? ይቀደዳል እንዴ? በቃ ጃፒ አንጠልጥል። ጃፒ ብዙ ቦታ ላይ ጀርጃለሁ ብሏል። ጃፒ አይንን ባይና አይታል። አንተ አንጠልጥል። ጃፒ አንጠልጥል እንዴ? ጃፒ ብዙ ቦታ ልጅ ወልዷል። አሁን የልጅ ችግር የሚሰራ ነው። ምን ሆነ ነው? የሞቴ እናንተ ነው። እናንተ አንጠልጥሉበት። ኧረ እባክህ ወደዛ በል። አንተ ወልደሃል። አንጠልጥል በጌታ እኔ ሳልወልድማ እንዴ ይቅርብኝ። ጭራሽ ለምን ጆከር አይተባበርህም? ጆከር ይተባበር። ጆከር አለው ልጅ ለኪና ጆከር ማሪ ቢያንጠለጥልም አሪፍ ነው። 5 ልጅ ስላለው ማሪ ጊፍቱን ፑሽ አድርጎ አንጠልጥሎ የሚችለው ዛሬ ተበሳጭቶብን ሄደው በጣም ረግሞ ነው ሄደው። ጅቦ አይተዋል ቅድም አብዶ ነው ሄደው። ማሪ ዲ በስመ አብ እንደ በሽተኛ ሆኖ ስጋው ተጫወታችሁ ባለጌዎች። ነጀስ ነው አሁን ለአንተ ራሱ እምቢ እንዳይል እና ባብሎ እንጥራውና እዚህ ይቅርታ እንበለው። ለነገው ጌም ጊፍት እንዳዘጋጅ እናቴ እንዳልቀጣ እንዳታስቀይሙብኝ። ሰውዬ አትቀልዱ። እኔ እሰጥሃለሁ፣ ብቻዬን እሰጥሃለሁ። 2 አንበሳ አጭበርባሪ 2 አንበሳ። የምር ትሪፕል ከሆነ በ3 ከሆነ የሚባዛው 2 በ3 አስበው። እኔ ደግሞ የሸቃቀልኳት አለች
እና ወረድ የሸቃቀልኳት ሌባውላ አጭበርባሪ አላቃችሁም እንዴ? በቀደም ለታ ከደርጋ ጌም ስጫወት ኧረ ፓናዶል መግዣ እንኳን አንድ አበባ ስጡኝ ብዬ ለምኝ ከድር ሊያለቅስ ትንሽ አልቀረውም። በቃ እዚህ ጋር ተሰብስባችሁ መጫወቻ ልታረጉኝ? አሪ ሲሪየስ? ኧረ ጅቦ የጋራ ጉዳት ነው። ተኑዬ ፓስተር ተጫወትክ? ቀጧት እኮ በ5000 አትዋሽ እናቴ። አንተ ግን እውነት በዚህ ደረጃ እንትን ብለዋል ማለት ነው እንዴ? እንጠለጠላል። ግን እሷ ግን እንደምታንጠለጥለው እንዴት ነው የሚይዘው? ጡቷ ላይ ነው። አንድ ሊትር 2 ጡቷ ላይ በገመድ መኪና ነው። ምን መኪና ነው? እርሱ ደግሞ ጡቷ ራሱ በቂ ነው። 2 ሊትር ከያዘ በቂ። መንሱር ደግሞ ምን አድርጎ ነው የለጠፈው? እንትን ሳተላይት ሊያነጥቅ ነው መንሱር። ሰምተሃል? እባክህ ከቤት አይወጣም። አሁን ሰሞኑን አላየሁም። ቢሮ አታየውም እኮ ተባረረ እኮ። ከምን ነው ይባላል? ቤት ውስጥ ነው የሚውለው ምናምን። ኖ ሳተላይት ሊያነጥቅ ነው። የመጀመሪያ ሳተላይት በኢትዮጵያ ቤት ውስጥ ነው። እንደ በፊቱ ቢሮ ላይ አይተው ታውቃለህ? እስቲ አዳምጥ። 2 ሳምንት ሆኖ ቤት አልገባኝም። 2 ሳምንት ሆኖ ቤት ውስጥ ከቤት አይወጣም። አሁን እስረኛ አደረጉት። የቤት እስረኛ ማን አደረገው? የሆኑ ቻይናዎችን አጭበርብሮ ነው አሉ። ሰክሷቸው ሄደው ከሰሱት። አሁን ነው ክስ ላይ ከቢሮ ታገደ ምናምን። እንደዚህ እየዋሸ እንዳይሆን ጥሩ አይደለም እንደዚህ ማስተላለፍ። ጅቦ ፕሬዚዳንት መንሱር ምን ዋሻለሁ? ሳክስ ነው። ሳተላይት እኮ ላነጥቅ ነው ብሎኝ እኮ ነው አሁን እኮ እያስተላለፍኩለት እኮ ነው። በጣም በዓለም ወላሂ በዓለም ይኸውልህ 2 ሰዎች ብቻ ናቸው ከመንግስት ውጭ ሳተላይት ያነጠቁት። አንደኛው ኢላን ማስክ ነው። ሁለተኛው ጄፍ ቤዞ ነው። ሶስተኛ መንሱር ጀማል ሊሆን ነው። በአፍሪካ ነምበር 1 እንግዲህ ኢትዮጵያ ውስጥ ግን ቲክቶከሩ መሰከስ አላቆም። አሁን አዶናይ እኔ ቴድሮስ ነኝ አለ። ልጅ ፍራውል ከኔ በላይ ሀብታም የለም ኢትዮጵያ ውስጥ አለ። አዜብ መስፍን ሁለተኛ ሆና ሶስተኛ ነኝ ይላል። ቆይ ግን ምን አድርገናቸው እንዴ? ከሆኑስ እንዴ መቼ ሆኑና ፓስተር እርሱ አይሻሉም? ከፍራው አረማመዱ ካየው በቅርብ ጊዜ እንትን የውጭ ጉዳይ ሚኒስትር ሊሆን ይችላል። እሱ ቴድሮስ ነኝ ያለው። ኢትዮጵያ እንዳረጋታለሁ ቴድሮስ። እንዴት ነው አልገባኝም። የብሔር ፖለቲካ ሊያጠፋ ነው ማለት ነው። ግን እንዴት ነው ሆላንድ ቴድሮስ ትግሬ ነው እያሉ ነው እየተናደድኩት እኮ አጼ ሚሊሊ አጼ ዮሐንስ ነኝ እንዳልል ቴድሮስ ጎንደር አይደል እንዴ? ምን አይነት ጮምላ ግን ምን ለማለት ፈልጎ ነው? እኔም እኮ ግራ የገባኝ አጼ ዮሐንስ ኢትዮጵያን አንድ ለማድረግ አልሞከረም እንዴ? ቴድሮስ የቋራ ሰው ጎንደሬ ነው። ጎንደር ትግሬ ይሆን እንዴ? ምን አውቃለሁ። እሱ ልጅ እኮ የሆነ ነገር አለው እኮ። አሁን ዮሐንስ ነኝ የሚል ቴድሮስ እኮ ትግሬና ቅማንት ነው ይላሉ። የማንዘር ጎመንዘር ጠጋ ነው ነገሩ ፓስተር። ቴድሮስ እኮ እኔ አላውቅም። ቴድሮስ ትግሬ ነው እንደሆነንም አውቀው ነው እንደሚሉ ቴድሮስ እኮ ጀግና የሆነው እኮ በምንትዋብ እኮ ነው ይባላል። ታውቃለህ? ጀግና ሚስት ይዞ ነው እንጂ እኮ እሱ ሰውየው እኮ ብዙም አይደለም እኮ። መጨረሻ ላይ ጀግና ራሱን አያጠፋም ሲባል ሰምቻለሁ። ወይኔ ፓስተር። ስለዚህ ምን እያልክ ነው አዶናይ? በጦርነቱ እኔ ግን ጥያቄ አለ። ጅቦ ጆን ዳንኤልን የፈቱት አሁን ሲፈት ከአዶናይ ጋር ጃኒ ጋር እንዴት ነው የሚሆነው? አሁን ጃኒ ምን ትላለች መሰለህ? ከእስር ቤት ተወጣች በኋላ ያቺ እኛይቱ ማናት ልጅ የወለደችለት ናሆንያ ምናምን ከእሷ ጋር ሂዶ ልጁን እንትን ይላል። ጃኒ ደግሞ ጠበስኩኝ ብላ እንትናን ታመጣለች አዶናይን። ከዛ ደግሞ ልጅ ቪዲዮን ታየ በኋላ ኛው በቅናት መንፈስ ይነሳሳና ጃኒን መልስ ይለዋል። ገባ? ተመልከታ። ጦርነት፣ አዲስ ጦርነት ማለት ነው። ከዛ በዚህ ጦርነት ውስጥ አዶናይና እንትና አዶናይን 2 ዓመት ይፈርዱበታል። ተጣላ ተብሎ አዶናይ ደግሞ አልነካም ባይ ነው። ከዛ ቴስታ ይሰነዝራል። ትግሬ ነው ያኛው ደግሞ እሱም ትግሬ ነው። ለኪ እንደ በግ ነው በቃ የሚጋጩት። በቃ እንደ በግ ጅቦ
ጆን ዳንኤል ነገ የከሰሰው ማን ነበር? አየር መንገድ ነው አይደል? አዎ የኢትዮጵያ አየር መንገድ። አዶናይን እኮ አየር ኃይል እኮ ሊከሱት እኮ ነው። ሰምታ በቃ አየር ኃይልና አየር የሲቪላን አየር እንትኖች እና አሁን የሚባለው ምንድነው? ጆን ዳንኤል ሲለቀቅ አዶናይን ሊያስገቡት ነው። ነው አዶናይ እኔ አየር ኃይል እየከሰሱ ነው። አዶናይ አይገባም። አሁን እኮ አድዋ ሄደ እኮ አይገባም። ማን ነው እዛ መጥቶ የሚወስድ? አድዋማ አይቆይም። ምን ያደርጋል? እዛማ አይደብር። ኔትወርክ የለም ብዙ እኮ ጅቦዛ ለአዶናይ ይለቀቃል። ማም ሲሪየስ ነው። ኔትወርክ ብዙ ቀድ ማለት ትናንት አላሳየውም እንደ ኔትወርክ የለም። ለአዶናይ ሳተላይት ነው የሚሰጠው ቀጥታ ሬዲዮ። እንዴ ምን መንግስት እኮ ነው ትግራይ መንሱር የሚልከው ሳተላይት። አዎ ቀጥታ ነው ከሳተላይት ጋር የሚገናኘው ኢንተርኔቱ ምናምን። ኤርትራ ቢሄዱ እሱ ይቀበሉታል። ስለዚህ የትኛውን አዶናይ እዛው ትግራይ ውስጥ ሆኖ ነው የሚመራው ወይስ ወደ አዲስ አበባ ይመለሳል? ግን ወንድማችን ጆን ዳንኤል ተተፈታ በኋላ ቀጥታ ይወጣል ታገር ወደ አረብ ሀገር ነው ዱባይ ነው የሚመጣው። ቤተሰቦቹ እኮ አሜሪካ ናቸው መጥተዋል። ምናልባት ወደ አሜሪካ ይመጣል ወይ ደግሞ ወደ አሜሪካ ይገባል እንጂ ኢትዮጵያ ውስጥ የሚቀጥል አይመስለኝም። እንዲህ ገርፈውታል እኮ አሩን ነው ያበሉት እኮ። አዎ ዱባይ አክቹሊ እየጠበቁት ነው። ሰምተሃል አይደል? ምንድነው ብሩክ ሪል ስቴት የሚባሉት እየጠበቅን ነው ብሎ ቪዲዮ ሰርተዋል። ላሳይ በቃ ቀይ ካርፔት። እኔም ባረገኝ ከኢትዮጵያ እወጣለሁ። እኔም አሁን ጆን ዳንኤል ባረገኝ አዶናይ ነው በቃ ኢትዮጵያ ውስጥ የሚኖረው አዶናይ ብቻ። ግን ለምንድን ነው እኔ ብቻ ለጆን ዳንኤል አመቱን በሙሉ ይፈታ እያልኩ ስጮህ የነበርኩት? ለምንድን ነው? ለምን ሌሎቻችሁ አልጮኻችሁት? እርሱ እኮ ሀቅ አለዎት እኮ እርሱ ፓስተር እንዲህ እርሱ ስለ እርሱ እኮ እኔ ባወራ ሰው አሽቃባጭ ይለኛል ብዬ ነው ዝም ያልኩት። አይ ነው ግን ምን ላድርግ እንግዲህ እኔ አልቻልኩም። ህሊናዬን መሸጥ አልቻልኩም። ለኢትዮጵያ ህዝብ እንደ እርሶ የደከመ የለፋ እርሶ ነበሩ እኮ አሁን አፄ ቴዎድሮስ እየተባሉ መጠራት የነበረበት አሁን አዶናይ ታታስብ እስቲ አገሬ ምንድነው አገሬ ሞኝ ነሽ ይሉሻል ተላላ። እስኪ ጨርሰው ወዲያ ብያለ አዶናይ በላ አነገሱ ስማ የሞተልሽ ቀርቶ ባደወል ግን ለምንድን ነው ግን ኢትዮጵያ ላይክ በዚህ ደረጃ ላይክ አሁን ምሳሌ እዛ መታሰር ያለባቸው አብይ አህመድ ጆኖሳይድ ነው ብለህ ታምናለህ? አያጅቡ ሰው የለም ትግራይን የሚጠላ ኧረ ተው ትግራይን አይጠላም። እዮዳብ ትግራይን አይጠላም። እዮዳብ የሚጠላው ቪወሮችን ነው እንጂ ትግራይ አንተ ለአማራ ያለው ጥላቻ ግን ለአማራ ያላ እኔ አማራ ስለሆንኩ ነው የሚጠሉኝ ታውቃለህ አይደል? ኧረ አይደለም አማራ ባልሆን እኮ እንደዚህ የሚገርመኝ እኮ ሲጀምር እኮ ፓስተር አማራውም እኮ አይቀበሉትም። እሱ እኮ ኢትዮጵያዊ ነው እኮ አማራው የማይቀበለኝ እኮ እኔ ደግሞ ትግሬን ስለማልጠላ ኦሮሞን ስለማልጠላ ነው። አይ ትግሬን እንኳን በስሱ ይጣላሉ። ትንሽ ይናደዳሉ። አንዳንዴ ትግሬ ላይ ቱግ ይላሉ። ትግሬ እንዴት ጠላለሁ? ላይክ እንዴት እኔ ስለምጠላቸው ነው። ምን ላረግ እኮ ግራ የሚገባ ትግሬ ማለት ትግሬ ሚዲያውን ተቆጣጠረው። ትክክል ተቆጣጥረውታል። ይሆናል ዲጂታል ወያኔ ተቆጣጥረውታል። ዋሽቻለሁ። ትግሬ ወያኔ ዲጂታል ወያኔ ተቆጣጥሮታል። አሁን ለምሳሌ የጂ ፓወር ኦነሮች ትግሬዎች ናቸው። ወርድ ሾው ያቀረቡት ትግሬዎች ናቸው። ለአዶናይ አሸናፊው ትግሬ ነው። ሚዲያው እንዳለ ማለት ነው። ሚዲያው እንዳለ የሚመራው ትግሬ ነው። አብይን የሚመራው ትግሬ ነው። አማራን የሚመራው ትግሬ ነው። ከኋላ ወያኔ ነው። ትግሬ ሳይ ምን አጠፋው? አንተ ትግሬን ቀላል አድርገውታል። ስማ ዱባይ ብትሄድ ስማ ዱባይ በደንብ አድርገኝ። ዱባይ እንዳሉ ትግሬዎች ናቸው ሁሉን ነገር ራን የሚያደርጉት። ዲጂታል ወያኔ ሆላንድ ዲጂታል ወያኔ ዲጂታል ኦነግን የፈጠረ ዲጂታል ወያኔ ነው። ዲጂታል ሻዕቢያን የፈጠረው ዲጂታል ወያኔ ነው። ዲጂታል ፋኖን የፈጠረ ዲጂታል ወያኔ ነው። ዲጂታል ወያኔ ይቆጣጠራል። ይኸውልህ የሚቆጣጠረው ኢትዮ 316 ራሱ የሚቆጣጠረው የነበር ማን ነበር ታውቃለህ? ቴዎድሮስ ነበራል። ትግሬ ያሉሽ ስምሽን አሳንሰው ከሁሉም ትበልጫለሽ አጮልቆ ላየው ሰው ነው ያሉት። እንግዲህ ትግሬ እኮ እርሶ እኮ ነው በቃ ሁሉም ነገር አሁን ምንድነው ችግሩ እኮ ነው። እኔ እኮ ይኸውልህ በመጀመሪያ ጅቦ ትግሬና ቲፒኤልኤፍ አንድ ነን አሉ አይደል? ትግሬና ሲጀምር ይኸው አዳምጠኝ ፓስተር አንድ ነገር ልንገርህ። አሁን ይኸው እያንዳንዱን
አንተ አሁን እኔ ምንድን ነህ ብትለኝ ትግሬ አይደለሁ ትግራዋይ እንጂ ትግሬ የሚባሉት ስማ እርሱ አሁን ትግሬ ነዎት። እኔ ትግሬ አይደለሁም። እኔ ብሔር የለኝም። እኔ ትግራዋይ ወይ ደግሞ ተጋሩ እየተባለን ነው የምንጠራው። አሁን ለምሳሌ ኮፒ ሊንክ ምንድን ነው ያደረገው? ሪፖርት ነው ኮፒ ሊንክ አሁን እርሶ ፓስተር እርሶ አሁን ትግሬ ነዎት። እንደገና ቴምር ትግሬ ናት። ጆከር ትግሬ ነው። ትግሬ ማለት ለአማራ የሚሰጥ ስያሜ ነው ትግሬ የሚባለው እንጂ እኔ ተጋሩ ነኝ። አየህ አይደል ፓስተር ዋ እየሰማኸኝ ነው? ስማ አይስ ኦኬ ቶ እሱን ቋንቋችሁን እዛው ምናልባት እኛ ትግሬ እኔ ትግሬ ስላልሆንኩኝ እኔ አይ ዶንት ኖ ቋንቋ እንደምትጠቀሙት ገባ። ትግሬ ማለት ይኸው ለአማራ የሚሰየመው ነው። አሁን የአማራ አክቲቪስት ጎበዝ ሆነው ሰው አዳማጭ ምናምን ተሆነ ትግሬ ተብሎ ይሰየማሉ እንጂ ተጋሩ ትግሬ ናቸው። አይ ተጋሩ ናቸው። ተጋሩ ናቸው። እኔ እኮ ትክክለኛ ሰው እኮ ነኝ። አሁን ጠብቅ ቲፒኤልኤፍ መጥቶ እንደገና ስልጣን ላይ ይገባል። ገብቷል እኮ ግማሽ ትግሬና ተጋሩ ልዩነት አለው። እናቴ ልዩነት አለ። ትግሬ ማለት ለአማራ የሚሰጠው ነው። ለአማራ አክቲቪስት የሚሰጠው ስያሜ ነው። ተጋሩ ማለት ደግሞ ትግራዋይ ማለት ደግሞ ሌላ ነው። ትክክለኛው ገባህ አሁን አይደለም ወይ? መቼ መሰለ የሚነቁ እኔ ያው ታውቃለህ፣ ስለ ሁሉም የተናገርኩት በኋላ እነሱ ላይ ሲደርስባቸው ነው የሚነቁት አይደለ? እኔ ካንተ የበለጠ ከማንኛውም የበለጠ ለትግራይ ህዝብ ድምጽ ሆኛለሁ። ድምጽ መሆን በነበረብኝ ድምጽ ሆኛለሁ። ኦኬ ድምጽ መሆን በነበረብኝ ቡላላ የተከፈለህን አውራ። አንተ ቡላላ ጊፍት እያወረድልኝ ነው ወላሂ። ስራ ትንሽ ቡላላ እስኪ ሃሽታግ ከመጣች ስራ ጀምር። ሃሽታግ አሁን በካሽ ነው የምትከፍለው። እኔ ምን መሰለህ፣ አትደበቁ፣ ማንነታችሁን ይዛችሁ ነው። ኢትስ ኦኬ። ምን አገባኝ እኔ እኮ የሚያስደብቅ እኮ አይደለም ግን ፓስተር። አይ በጣም ይደብቅ ነው። ሴራ ይሰራሉ፣ አንደርከቨር ይመጣሉ። ጥያቄ አለ ጅቦ። እኔ ምን አገባኝ ቲፒኤልኤፍ ቢመራ ባይመራ የኔ ህይወት የሚቀነስብኝ የሚጨምርብኝ ነገር አለ? አዎ ምን ይጨምራል ምን ይቀንሳል? እኔ ለምሳሌ ቲፒኤልኤፍ ወደ መምራት ወይ ደግሞ ወደ እንትን ሲመጣ እርሶም ሌላ የተለያዩ ሰዎችም በኢትዮጵያ ጉዳይ ላይ እንዳያገባውት ኢትዮጵያ አልሆኑም። እርሶ አሁን ኢትዮጵያ አይደሉም እና በኢትዮጵያ ጉዳይ እንዳያወሩ እንትን ህግ ይወጣባታል። ህግ ወጥቶ አሜሪካ ድረስ እንዲጠየቁ ይደረጋሉ። እግዚአብሔርን ማን አባቱ ነው የሚጠይቀኝ? አሜሪካ ጋር እንዴ ቲፒኤልኤፍ ከመጣማ ትጠይቃለህ። አሁን እኔ አገሬ ነው ኢትዮጵያ ነው እንደፈለግኩ አወራለሁ። ኢትዮጵያዊ ፓስፖርት ነው ያለኝ። እርሶ ግን አሜሪካ ነው። ስለዚህ ያለው ብልጽግ አብይ አህመድ ኢትዮጵያን ስለማይወድና ስላልቻለበት ነው ማስጠየቅ ያቃተው እናንተን። አብይ አህመድንም አስጨንቃችሁት ነው እናንተ አስጨንቃችሁት። በዛም ውጊያ በዚህ ማን ነው እናንተ ማለት ነው? በኢትዮጵያ ፖለቲካ የሚያገባው ኢትዮጵያዊ ፓስፖርት ያለው ብቻ ነው። ዮናስ ሙሉነህም ይታገዳል። ጅቡ ፓስተር ጋር ይቆናል። እሱ እኮ አሜሪካ ዜጋ አይደለም፣ ኢትዮጵያዊ ፓስፖርት ነው ያለው። እንደዛ ከሆነ ጀግና። ኧረ የአሜሪካ ወታደር እኮ ነበር እንዴ? እርሶ ደግሞ አልነበረም፣ ወታደር አልነበረም። ጌታ ነው ወታደር ዲሽዋሸር ነበር ነው ዲሽ ጆከር ሲገላበጥ አላየህም? የሆነ ሰዓት ላይ ሲገላበጥ አላየኸውም? ብድግ እንጥር እያለ ና ወዲያ ሲል አይተዋል። በጨለማ ሲንከባለን ገጥሞኛል። እውነት ከእሱ ጋር ብትደባደብ ይቀጠቅጣል። ትቀጠቅጠዋለህ እና ሳቶሽ እሱን መጠየቅ ራሱ በቃ እንትን አይሰራም ማለት ነው። ከ67 ዓመት ሰውዬ ጋር እንዴ ነው እንትን ምለው? ትልቅ ሰው እኮ ነው፣ አዛውንት እኮ ነው። አንተ እኮ 3 መንግስት ያየ እኮ ነው። ቆይ ብትደባደቡ፣ አሁን ተገናኝታችሁ የወዳጅነት ብትደባደቡ ማን ያሸንፋል? አንተ ጠንካራ እኮ ነው። በዚህ እድሜው ይገላበጣል እኮ እንዴ ፓስተር እርሶ ወደ ስማ 10 ናችሁ ብትመጡ ነው ደስ የሚለኝ። አንድ ሰው ጋር ልጣላ 10 ከሆናችሁ ግን አሜሪካ እንዴት ተገናኝቶ መደባደብ ይቻላል? በፈቃደኝነት ማሃሪ ዴን ነው አያስገድለኝም እንዴ? እሱንቱ ግን እርሱ አሁን ከዩዳብ ጋር እንዲህ በወዳጅነት መደባደብ ይችላሉ? አሜሪካ ላይ እየተፈቀደ ነው ተገናኝታችሁ ምናምን?
ምንድን ነው የወዳጅነት ማለት? ስለ በቃ እንገናኝ፣ ፖሊስ አልከስም፣ አንተም አትከሰኝም፣ በቃ ይዋጣልን ብለህ ዝም ብለህ በካሜራ እየተቀረጻችሁ ምናምን መደባደብ፣ ጉልበት ለመለካካት ማለት። ከዛ ሰው ያገላግላችኋል ምናምን ማለት ላይ ወይ የሆነ ኢትዮጵያ ሬስቶራንት ትገናኙና ዝም ብላችሁ የወዳጅነት መደባደብ አይቻልም? በጣም ጅቦ፣ በጣም እንደዛ ነው የምታስበው? እውነት አንተ ከማን ጋር ተደባድበሃል እስካሁን? አንተ ከጆከር ጋር ልትገናኝ ነበር እኮ ታስታውሳለህ? አረብ ሀገር ክልክል ነው። አሁን አሜሪካ ምንም ችግር የለም ማለት ብትደባደው፣ ካልከሰሰ ካልከሰሰ እዚህ አትችልም፣ ክልክል ነው። እሺ በፖሊስ ጣቢያ ሄዳችሁ ተፈራርማችሁ ውስጥ አንዴ ልንደባደብ ፈልገን ነበር። የለም እንደዛ ነገር የለም። እንትን ውስጥ መግባት አለብህ። ይሄ ኤምኤምኤ ያለ አይደለ? ፕሮፌሽናል ፋይት ምናምን በህግ ምናምን መግባት አለብህ። እዛ ጋር ደግሞ ታችሁን ቦርጫችሁን አይቶ ነው እንዴ በዚህ ቦርጭ ነው የምትገጥመው ይርከት ምናምን ብሎ ነው የሚያባረር። ይሄ የጥፊው ፕሮግራምስ የለም? የሆነ በጥፊ ጧ የሚደራረጉት ላይ እሱ እናዘጋጅ እንደ የጥፊ ፕሮግራም ለቲክቶከሮች እንዳለ የሆነ የአበሻ ሬስቶራንት ትገናኙና በጥፊ ብቻ ጧ ትደራረጋላችሁ። እናቴ ማን ይጥላል? ፓስተር ይሄንን ፕሮግራም እኔ ላዘጋጀው ከሆነ አሪፍ ሬስቶራንት ካለው ሰው ጋር ተነጋግሬ በጥፊ በመታው ሰይጋው ጸጉሩ ነው የሚወልቀው፣ በኖ ነው የሚሄደው። እሺ እኔ ላዘጋጀው። ይኸው ስማ፣ አንደኛ ሬስቶራንቱ ማስታወቂያ የሚሰራል። ጅቦ ግን ቆይ አንተ ጋር ቁጭ ብዬ ስላወራው እንደ ኩያዬ ነው የምታወራኝ? ላይክ ዩ ቲንክ በቃ በእኔ ደረጃ ደግሞ ችግር አለበት። ጥፊ አልገባኝም። እኔ እኮ አክብሬ እኮ ነው ላይክ አክብሬ ልታወርደኝ ትፈልጋለህ? እኔ አሁን ጆከር ጋር በጥፊ ተመታቱ ብትለኝ አስብበትና የሆነ ሆቴል ተገናኝተን ምንም ችግር የለም። ትመጣጠናላችሁ ሁለታችሁ? አንተና ዮናስ አትመጣጠኑ? በምን እኔ አንተ ራሱ እንደዚህ ማውራት ከኔ ጋር ለምንድን ነው በዚህ ደረጃ ላይ እንትን ለምን ነው ካፍት አባቴ ነው ታከብሮታለሁ። ነፍስ አባቴ ነው ታከብሮታለሁ። ግን እንደዚህ ማውራት ለምሳሌ ላይክ ምን ይባላል መሰለ ስታወራኝ እንደሆነ ሜቢ በሴጋውና በእነምናምን ዮናስ ጻፈ የፈለገበት ይቅጠረኝ ከስቴት ትኬት ቆርጬ እሄዳለሁ። የትኬት እንኳን ባጣ መሀሪ በትራኩ ያደርሰኛል ከፈለግ ፓስተር ይሁን ያምሯል። ስማ እናንተ እኮ ይኸውልህ፣ ስማ ጅቦ እያዳመጥክ ነው? ይኸውልህ እንደዚህ አይነት ነገር የለውበትም። እኔ እንደዚህ አይነት ውስጥ የለውበትም። ትልቅ ሰው ነኝ እኔ፣ የተከበርኩ ሰው ነኝ። እኔ ፖለቲከኛ ነኝ፣ አክቲቪስት ነኝ፣ ፓስተር ነኝ፣ አገልጋይ ነኝ፣ ትውልድን ማስተምር ሰባት መክሊት ባለቤት ነኝ። እየሰማ ነው ይሁን ብዙ። ስለዚህ ከኔ የሚጠብቁ የኔ ተመልካቾች የሚጠብቁት ብዙ ነገር ነው። እኔ በጣም ትልቅ ሰው ነኝ። እኔ የተከበርኩ ሰው ነኝ። እኔ ባለ ትዳር ሰው ነኝ። ልጆቼን ፕራይቬት ስኩል ስማ፣ አዳምጠኝ። ስለዚህ እኔ እዚህ ቲክቶክ ላይ ተከፍሎኝ የምሳደብ ተከፍሎኝ ማወራ እሱም እኮ ልጅ ፕራይቬት ትምህርት ቤት ነው የሚያስተምረው አይደለም። እዛ ጋር እንደዛ አይደለም። አዳምጠኝ እና ስለዚህ እኔ እዚህ የመጣሁት አስተማሪ ለመሆን ነው። እኔ የመጣሁት እንደሱ ያሉትን ኮተቶችን አንበርክኬ በሰው በህዝብ ላይ ነግሰው የነበሩትን አባረሬ አዝረክርኬ በቃ እንትን አምጥቻለሁ። መድረኩን አስተካክያለሁ። ሰው ሁሉ ድፍረት ኑሮት እየተነሳ አሁን ሐሳብ እንዲሰጥ እንዳይፈራ፣ ተሳዳቢዎች እንዳይፈራ። ስድብ አስቆሚያለሁ አለ ጅቦ። የለም እናት ምናምን የሚባል ቆርቆር ጠፍቷል። በጣም ኧረ አለ፣ አሁንም አለ። እነ ጆከርም ተስተካክለዋል። ስለዚህ ያን ያደረኩት እኔ ነኝ። እኔ ደግሞ ትልቅ በጣም ስማ፣ መንግስት የሚያዳምጠኝ እኔ መንግስት የሚያዳምጠኝ እኔ እኮ እስከ 6 በላይ ህግ ያስቀየርኩ ነኝ ኢትዮጵያ ውስጥ። እናንተ ጋር ሳወራ እናንተ ጋር ማወራው ጅቦ አንተ እንኳን መንፈሳዊ ልጅ ስለሆንክና ግዴታዬ ስለሆነ ነው። ተረዳይ፣ ግዴታዬ ነው። አንተን ማዳን ግዴታ ብትክደኝም እዚህ አሁን ልክ ስትወጣም ያው ታማኛለህ፣ ትረግጠኛለህ። እኔ አላረግም። እርሶን አባቴ እርሶን ሪግድ ምን ቦጀኝ በተኝ ለምን መሰለህ? ከ40 ደቂቃ በኋላ ብለሃል እኮ አንተ። አላስታውስም። ከስንት ደቂቃ በኋላ ያልከው? ስንት ደቂቃ ነው? 20 ደቂቃ በኋላ ስወጣ እረሳለሁ። ሁሉንም ነገር አላስታውስም። በተለይ ቲክቶክ ላይ ያለውን ሰው አረጋው። እዚህ ሶሻል ሚዲያ ላይ እኔ ክብሬን ይዤ ነው የሚሄደው። ገንዘብ አልሰራውም።
ተተረዳኝ። ለውቅና አልመጣውም። ጊፍት እንኳን የሚሰጠኝ የለም እንደምትመለከተው ነው ታውቃለህ። እና በኔ ያትመታቱም ማለት ነው። የሆነ አሳምታል አይመጡልኝም። እኔ ወንዶች እየከፈሉልኝ ከባለ ሀብታሞች ጋር እየተጠጋው ብር እየተቀበልኩኝ አልኖርም። ተረዳኝ። ስለዚህ እንለያያለን። እኔ ተከፍሎኝ ተሳደብ ተብዬ በውስጥ ብር እየተከፈለኝ ማሙሻ አልሰማም $4500 እንደከፈለው ራሱ በራሱ እንትን እንዲያውም ሃሽታግ ቤት ነው ያወጣው ይሄን አይደል ካስታውስክ። ስለዚህ እኔ እንለያያለን። የኔ ለግሲ አሁን ፓስተር እርሶ 4000 እኔም ቢከፈለኝ በስማ 4 ዓመት አልፈታውትም ነበር። እኔ በነፃ ለምን አታረገውም? ምን ታመጣለህ? ምን ታመጣለህ? ጅቦ እኔ እኮ ታውቃለህ ማለት ምን ያመጣሉ? አሁን እኔ ሰደቡኛ እነ ጆከር እነ ምናምን ለፈለፉ ሴጋው እድሜ ልኩን 7 ዓመት እንደተሳደበ ነው። ምን ያመጡ? ምንም አለው ነው። ምን ያመጣል? ጅቦ እኔ እኮ ታውቃለህ ካንተ በላይ መናገር የምችል ሰው ነኝ። ካንተ በላይ መቀለድ የምችል ሰው ነኝ። ግን ከከፈሉ ደስ ይለኛል። ፕሊዝ ክፈሉት ለጅቦ። እኔ በእኔ ገንዘብ ስሩ ደስ ይለኛል። እኔ አሁን ዮናስን ቀልቤዋለሁ 7 ዓመት ደስ ይለኛል። ለልጆቹ ተርፌያለሁ። እዮዳብን አስጥልልን፣ እዮዳብን ስደብልን፣ እዮዳብን እንደዚህ አድርግልን። መጨረሻ ደግሞ ያው ታውቃለህ ዙሮ ራሳቸው ሲነክሳቸው ደግሞ አልቅሶ ይመጣሉ እኔ ጋር መንሱር ብትል $10,000 የመደባለ ያሉበት ቦታ ሄጄ ፍቃደኛ ተሆኑ የሆነ ሆቴል ላይ በጥፊ እንመታታ ወይ ደግሞ እንደባደብ እያለ ማኛው እኮ እንግዲህ እንዲህ ነው ነገርኩ። እኔ ለግሲ ምን እንደሆነ ታውቃለህ? የኔ ለግሲ ወደፊት በየቦታው ሐውልት የሚሰራልኝ ሰው ነኝ። እኔ ከወለጋ እስከ መቀሌ ላይ ሐውልት ይሰራልኛል። አይሰራልኝም። ከማንም ተጋሩ የበለጠ እስካሁን ድረስ ጌታቸው ረዳ ራሱ ሲክድ ጅቦ ጌታቸው ራሱ ሲክድ እኔ አልካልኩም። ይሄንንም አልነገረውም። 7 ዓመት ሙሉ ቲክቶክ ላይ ምንም ያልፈጠርክ ጉድ ጅቦ ታውቃለህ፣ ማየት እንደምችል ታውቃለህ። አልባ አካውንትን በዘኝ እናቴ ቱት እየጻፈ ነው። እናቴ ቱት እናቴ የሚገርም ጅቦም እንደማያታውቃለህ ከኔ ጋር የተጣሉትን ሰው ሁሉ ይጋብዛል። ይስቃል። ገብተህ አካውንት እናቴ ትሙት ይስቃል። ሴጋው ማለት ይኸውልህ ጅቦ እንትን እያልክ ነው ያው ከዛ መዛ የምትለው ሴጋው ማለት ግን ከኔ ጋር ከተጣላችሁ ወይም እኔ ቤት ከተገኛችሁ ይጋብዛችኋል ወይም ደግሞ ዘሎ ይለጠፋል። ተለጣፊ ይሄ እኮ ታውቃለህ የእንትን የሀብታም ውሻ ይመስል እኮ ስማ ዘዊ ካለ ተለጥፎ ታገኘዋለህ። ፍራኦል ካለ ተለጥፎ ታገኘዋለህ። በየቦታው እንደ ውሻ ይዘውት የሚዞሩ ችዋዋ እኮ ነው። ከፓስተር ጋር አደባድበኝ እያለ ነው። በቃ እናቴን ወጥሯል። ህይወትህን አሸንፍ በለው መጀመሪያ። ኑሮውን አሸንፍ ተደባድበ እንዴ ኑሮውን አሸንፍ ተደባድበ በለው። ኑሮ ያላሸነፋችሁ ሰዎች እኔ ጋር መጋጨት የሚችለው ኑሮ አሸንፎ። በስንት ልጅ ነው የምትበላለጡት? ህይወቱን አሸንፎ እሱ 2 ልጅ ነው ያለው። ጅቦ ፓስተር ጋይስ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ፓስተር በ3 ልጅ ይበልጠው። ፓስተር 5 ልጅ አላቸው፣ የሆነ 2 ልጅ አላቸው። ቢገናኙ ይደባደባሉ። እናቴን ይደባደቡ። እንደዚህ ማሰብ ራሱ አንተ እኮ አልፈርድብህም ጅቦ፣ አንተ አልፈርድብህም። ጉቶዬ ቦርጭህን አሸንፍ ስለኔ ትተህ ይላል። እናቴ ይጻፈ ነው። እናቴም ፓስተር ሰማ ቤታየውን መጀመሪያ ከቤታየው ጋር ጨርስ ጋሽ ፓስተር ቆለጡ በለው ከሷ ጋር እንዴ ነርቡ መጀመሪያ ቆይ አንዴ ልንገረው። መጀመሪያ ከቤታየው ጋር ጨርስ ጋሽ እኔ አልለው ፓስተር ቆለጡ እንዴ ስርዓት ያዙ አይደለም። ፓስተር ማለት ባደው ያያጅቡ ፓስተር ማለት መጋቢ ማለት ነው። ታይተል ነው፣ ምንም አይደለም። ከእምነት ጋር እንካው ይቅርታ። እሱ ነው እምነትን ሲሰድብል ቁጭ ብሎ የሚውለው። እኔ እምነትን አለ። ሌትስ ጎ ጋይስ፣ ታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ።
ገፋ ገፋ እያደረጋችሁ ጋይስ አንዴ ጅቦን እስኪ እንትን እናድርገው። እሱ እኮ በጣም ራሱን የሚያዩ ጊፍተር እንዳለው እኮ። ኧረ በእናትህ አይመጥነኝም እሱ ጋር እኔ ጋር ለመቀመጥ ሁሌ እንደፈለገ። አንዴ ይቅርታ አንዴ እንደዚህ ምናምን በቃ እኔ ጋር ለመቀመጥ ማረገው ጉድ የለም። አትቀመጥም በለው አትቀመጥም። እኔ ጋር ቢሞት አይቀመጥም። እኔ ጋር ቢሞት አንድ ቀን ግን የፖለቲካ እውቀታችሁ ቢሞት ከኔ ጋር አትቀመጥም። ሲጋው ከኔ ጋር አትቀመጥም። ስማ ይቅርታ ጠየቀ አልቀበልም፣ ይቅርታ ጠየቀ አልቀበልም አልኩት። ተናደደ። ምን ያላረገው ነገር አለ? አሁን ና እዚህ ግባ ና ግባ ብለው አይፈራም። እቤት ወጥ ድረስ ይመጣል። እናቴን በፖለቲካ ኧረ ፈሪ ነው በጣም እግዚአብሔር ፈሪ ነው። እና መቼ ላገናኛችሁ ፓስተር ፈቃደኛ ከሆነ በፖለቲካ ብቻ እምነትን ጅቦ ህይወት ጋር ተገናኝ አንተ ፓስተር ደግሞ ችግር አለበት። እኔን ከመሳደብ አሁን ወጥቶ ምን አለ አሁን አትበላ ስላወራው ይኸውልህ እዚህ ጋር ነው አክብሬ ስላወራው ይመቾት በቃ ይመቾት። እርሶ ደግሞ ራስዎን ያዋድዳሉ። በቃ በጣም ውድ ነኝ በጣም ውድ ነኝ። እዚህ ሶሻል ሚዲያ ላይ አትመጥኑኝም። በጣም ውድ ነኝ እኔ እኮ እልል የተባለልኝ ሐቀኛ እልል የተባለልኝ በእውቀትም በእውነትም አንደኛ የወጣው ሰው ነው። ምንም ብታደርጉ ከኔ አልበስ ይሄንን እኔ አንድ እምነት አለኝ ፓስተር እልል የተባለልኝ አንተ ራስህ ብለዋል ከራስ አንደበት እሱም ሁላችሁም ብላችሁታል። አንድ ሰው ስለራሱ ካወራ ያ ሰው እሱ አይደለም። እኔ ግን አሁን ስለ ፓስተር እመሰክራለሁ። ባለሰባት መክሊት ናቸው። እርሶ ለራሱ መመስከር የለብዎትም ፓስተር። ይሄ ነው እመሰክር ኢየሱስ ለራሱ መስክሯል። I am the way I am the life I am the light ብሏል። ችግር አለ የተማርኩት ከሱ ነው ከአምላኬ ከመድኃኒቴን የተማርኩታ ለራሴ ከማንም አልጠብቅም። አንደኛ ይኸውላችሁ ደረጃችን አንድ አይደለም። እውነቴን ነው የምላችሁ ደረጃችን እኩል አይደለም። እንለያያለን በእውቀትም በላይፍም ስለሆነ አይደል እንዴ መኪና ላይ ቁጭ ብሎ ቲክቶክ የገቡት እህን ጊዜ ቢሮ ነበር መኪና ጅቦ እስኪ ክፈት እስኪ አንተ መኪና ክፈተው እስኪ ደረጃችን ይታይ እስኪ ክፈተው የኔ መኪና የኔ $150,000 ካዲላክ ኤስካሌድ ፕላቲነም ይባላል። ያንተ ምንድነው? እስቲ መሪውን ያሳዩኝ። ካድለት መሆኑን ልጅ ያንተ ምንድነው? መሪ እንዲዘጋ መሪውን ያሳዩኝ። ስማ ጅቦ እስኪ ክፈተው እስኪ አንተ የኔ ካዲላክ ኤስካሌድ ፕላቲነም ነው። do you know that የኔ መኪና መርሴዲስ ጋር ልቀመጥልኝ መርሴዲስ GL 450 ላይ ልቀመጥልኝ ያዳምጥ የኔ መኪና መኪና ነው። የት ላይ ልቀመጥልኝ? በርባን ይባላል። ሾብረሌት ነው። አዳምጡኝ ፓስተር ነው አዳምጠኝ። እስኪ ክፈት እስኪ አንተ በጣም አንድ አይደለንም ጅቦ እንዴ ተው እንጂ አንተ እኮ ተከፍሎ እንዳልከው በራስ እኔ ባተው ያላልከውን ነገር አልናገርም። በውስጥ ምናምን አይደለም ማውራት ታውቃለህ። አንተ ያልከውን ነው የምናገረው። እንግዲህ ፓስተር እኔ እንደዚህ አይነት ነገር እኔ ያልኩትንም ተናገር። እኔ ያልኩትን እስኪ ሞራሌማ አይረማመዱ መኪና ሳይተው እንዴ ነው ይባላል። ሰው ምን ላሳይ ቢሮ ላይ ሆኖ አሁን ኧረ ክፋት ያናግሩኝ። መኪና ላይ የሆንኩት እኮ ለአንተ መኪና ላይ የሆንኩት እኮ ለህዝቡ ብዬ እኮ ነው ለኢትዮጵያ ህዝብ ብዬ እኮ የኢትዮጵያ ህዝብ እንዲማር። ከዛ ውጭ እኔ አንድ ቀን ምናምን ዓመት አሜሪካ ተመረ። ኧረ እኔ ፓስተር የመቾት አትፍራ። አይ ደፋር አንዳንዱ ደግሞ ደፋር እኔ መኪና ካድለደ 200,000 ያ ደግሞ የአሜሪካ መኪና እንዴ ስሜታዊ ያደርጉኝና ሳትወጣ አውራኝ። ስሜታዊው ለምን ትፈራኛለህ አንተ በጣም ፈሪ ነህ እንዴ ፓስተር? እኔን እያየ መናገር ካልቻልክ ውሸታም ነህ ማለት ነው። ኦሄድ ተናገር። ለምን ትፈራለህ ጅቦ? በጣም ይደብራል። ፓስተር ስንት ዓመት አደረጉ አሜሪካ? እዚህ ሀገር በ28 ዓመቴ 28 ዓመት እዛ ተምረው ኢንጂነር ሆነው የሆነ ቢሮ ላይ ቁጭ ብለው ምናምን ነው እንጂ መኪና ላይ ቤት ለቤት ምናምን። ይሄ እኮ አሜሪካ ላይ ስንት ዓመት ኖርክ እኮ ያስብልም እኮ ፓስተር። ይተው አልገባኝም። ቆይ እስኪ ይኸውልህ እውቀት እንደሌለህና እንዳልተማርክ ስለ አሜሪካ ላይፍ እንደማታውቅ ያወቁ ተማሩ ሰዎች አሉ። ኖ ቆይ በመጀመሪያ ይኸውልህ ጅቦ ቆይ ላውራ። አሁን የምታወራ ከሆነ እንዳትፈረጥጥ ላስተምርህ ብራዘር። እንዳትፈረጥጥ አትፍራ ጅቦ። ብዙ ጊዜ ይኸውልህ ጅቦ በጣም ይኸውልህ ይላሉ እንዴ ጥሩ ስራ መኪና ላይ ቁጭ ብሎ እንዴ ውበር መስራት የሊሙዚን መስራት እንዴ እኔ አላስገባሁትም። ቆይ እንዴ
እኔ ደግሞ እኔ ፓስተር ቅናታም ቅንቅናም አትፍራ አትፍራ የተረገም ኩርጉም እንዴ እኔ አይስደቡኝ እንዴ በገዛ ቤቴ እኔ ስንት አሜሪካ ቃለው ዶክተር ሆነው ኢንጂነር ሆነው ከቤት ወደ ቢሮ ነው ቢሮ ላይ ሆነው ቪዲዮ እንኳን መስራት ቢሮ ላይ ነኛም ሶሪ አሁን ማውራት አልችልም ቢሮአቸው ደግሞ እንዴት እንደሚያምር ፎቅ ነው እንዴ ወዲ ላይ ወጥተው ነው በቃ ረጅ ያምረው በቃ ነው ከዛ ደግሞ የተደረደሩ ብዙ ኮምፒውተር አይቲ ነው የሚባለው ደግሞ እንዴ ፓስተር ተቤት መኪና ውስጥ መኪና ወደ ኩሽና ኩሽና ዶሮ መስራት እንዴ የ20 ዓመት አሜሪካ ተቀምጠው እንዴ እኔ መኪናም እንዴትማ እኔ ገና በ18 ዓመቴ ነው ረዳትነት ጣል ብዬ እውቀት ራሱ አልፈልግም አሁን እኔ 8 ማርሽ አለው 5ኛ ላይ ስድርስ ጥፊ የሚገባበትን መኪና ሁሉ አሽከረክራለሁ እውቀት አይፈልግም ሰው እንዴት አሜሪካ እኔ እኮ ማር ነበር የዲያ ልጁኝ እንዴ ህይወቴን ለመቀየር መኪና ላይ ተንጠላጠልኩ እንዴ እዛኔ ደግሞ ብርቅ ነበር መኪና ሰው አሜሪካ 20 ዓመት እንዴ ሰው አይማርም እንዴ ይሆን ነግ ያባት ለጋርሽ ተይቀርሽ This is your house. ዲፋር ጉቶ ምን ይሻላል ጅቦ ታቀርበዋለህ አጨልለህ ትልከዋለህ ታቀርበዋለህ ታጨልለዋለህ ምን ይሻላል ዴዴ በስቱዲ ወይኔ አልቻልኩም 20 ዓመት አሜሪካ ተቀምጦ ሊሄዱ ሙዚን ሹፌር አስበዋል የት በደረስነኛ እና ቆይ አንተ መጠየቅ ያለብህ አንድ ነገር ብቻ ነው ይሄውላ ገንዘብ አለ ምን ይበጠርቃል አይደለ ቦርጩን በትሬነር አሜሪካን ሀገር ከ3 እስከ $400 ነው የምትከፍለው በአመት አም ሶሪ በወር ቦርጭ ለማስቀነስ ስፖርት ለመስራት እሱን ማድረግ ያልቻለ ሰውዬ ምንድን ነው የሚያወራው ዘግበኝ እስቲ እኔ አሁን የሰማሁትን ነገር ልንገር ሚስቱ በጣም ሀብታም ነች ይሄ ቤቢ ቴክ ኬር ምናምን የሚባል ትልቅ ካምፓኒ አላት ዴይ ኬር አላት ዴይ ኬር አላት በቀደም ሚስት ሀብታም ብዙዎቹ እንደዛ ነው ያላቸው የሚገርመው ጎበዞች ናቸው ዮናስ በቀደም ሚስት ሀብታም ናት ስራ አላት ምናምን እለዋለሁ አቀረባት እንዴ አንተ አሁን ሚስት ሀብታም ናት የተማረች ናት ስለ ደስ ይልሃል እንጂ ተናደየ ነይ ተናገሪ ምናምን ብሎ ተቆጥቶ ነው ያመጣት ይሄ በሚስቱ ላይ ጆነስ ጆነስ ገደለኝ ግን በስማሚ ጉጡ ገደለኝ ይሆን ያባቴ ቻው 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 ታስበላኛ ቤትን ከፍታ አስገባይ በኋላ ይሁን ይመጣላሉ ቤት ይሄ የምድር ጉቶ እንዴ 20 ዓመት አሜሪካ ኑሮ ይመጻደቅብኛል ወይኔ ከሰማኝ ገደለ በዛኛው አካውንት እየሰማ ነው ይሁን ገብቷል አለቀል የመጀመሪያ ጠላቱ ሚዲያ ላይ ዮናስ ሙሉ ነው አይ ወዲያ 20 ዓመት አሜሪካ ተቀምጠህ የሊሙዚን ሾፌር አውዙ ቢላይ ምን ሸይጣን ይረጅ አንድ አለ ደግሞ ኤክስፓየር ያላደረገ $1000 ብሬን መልስ ይላል መማርን አረገኝ ቢቢ ይውላው ገደለኝ ነገ ሰው አረገኝ እናቴ ዮናስ ቤትሽን በርግጂ አምካሚንግ ሱህ አንቺ ቤት እንዝናናበታለን ይሄ የተማርኩ ነኝ ድንቄም የመማር እኔ ታለምንም እውቀት ነው መኪና መንዳት የጀመርኩት ደግሞ ማንነዲው መኪና የለም ደግሞ እናት የትሙት ተፌሰር ጀምረህ በተለይ ሀገር ላይ ያለውኝ ወላሂ ይሄን የግቤ መንገድ ነዲያ ነበር ወልቂጤ ወሊሶ ምናምን አንከበክበው ነበር ሀድራ የሚባል ረዳት ነበረኝ ረዳትነት አላህ ሲለውጠኝ ባንቺ ተው ትለኛለች
ተውኩ ይዋንጂ አንቺ ካልሽ ተውኩ እንዴ በጣም እኮ ነው የሚያናደው። አሜሪካ ያሉት ሰዎች በጣም በቃ እንግሊዘኛ ማወቅ ብቻ እውቀት እንዳለው ሰው ነው በቃ የሚያስቡት። አሁን ተመልከቱ ስንት የትራክ ሾፌር እግዚአብሔር ሲላጥብን እኮ ነው የሚውለው እንዴ። እኔ ዛሬ አሜሪካ ብገባ ነገ ነው ትራክ የሚይዘው እናቴ ያውም የእናንተ ትራክ አውቶማቲክ። እዚህ ነትሬ ስገፋ የነበርኩ ሰው ነኝ። 5ኛ ጥፊ የሚባል የምታለ ነው ስታደርገው ማርሽ አይገባ ደደብን ቅርፋ ሙላ አበዛችሁት። ተው ይላል እዚህ ሚኪ አሽተቻለ ተው ከበዛ የትራክ ሾፌሮችን ልፋታችሁ ሚኪ። ያው ግን እውቀት አይደለም እግዚአብሔርን የእንግሊዘኛ ምናምን ሬክሰን ፌክሰን ብለህ ምናምን ነገር ጥሩ አይደለም። የተማረ ሰው ያስታውቃል እንዲያይተው የሚኖርበት የሚሄድበት የሚገባበት የሚሰራበት ቦታ እንዴ ስንት ሰዎች እኮ አሉ ስንት አሜሪካ የሚኖሩ እግዚአብሔርን ገራሚ የሆነ ፓርኪንግ መኪናቸው ማቆሙ ትልቅ ህንፃ ላይ ገብተው ቢሮ ገባው ብሎ ጃኬታቸውን አውጡ ሴቷ ራሱ እግዚአብሔርን ዲበክ የሆነ ፖርሳዋን አስቀምጣ ውጭ አሁን ቢሮ ነው የገባሁት በቃ በኋላ አወራለሁ ቢሮ ላይ ስልክ ማውራት አይቻልም ሬክሰን ፌክስ እናቴ ጽድት ያለው ቦታ ቀልዳል ምድረ ሾፌር መኪና ላይ ቁጭ ብሎ ስላለን አንዳለሽ ደግሞ ማታስጠጣ ስራ የፓርኪንግ ስራ የሆነች 4x4 ቤት ውስጥ ቁጭ ብለ ፓርኪንግ የሚቆርጡም አሉ። ኦኬ ቴንክ ዩ ምድረ አረብ ሀገር ባለ ሰው ላይ የሆነ ነገር ለማድረግ ይሞክራል። ቀልዳለን እናውቃለን። አጅሬ እንግሊዘኛ ስለታነ ስምሽን በእንግሊዘኛ ጽፊ የስፔሊንግ ምቹላ እንግሊዘኛማ ከደብረ ጽዮን ይልቅ የኬንያ ገበሬ ይናገራል ያለው አክቲቪስት ማን ነበር? በትግራይ ቲቪ ቀርቦ ሊቆስል ትንሽ እንግሊዘኛ ይችላሉ። ከዛ የሆነ ሰዓት ላይ ይላጡባል። ስቱፒድ ጋዴሚት። ለማንኛውም ነገ የቆለጥ መንጠልጠል ፕሮግራም አለን። ጊፍተሮቼ እንዳትቀሩ። ኧረ አውቄ ልሄድባቸው። ሚኪ እናቴን አናደውኝ እኮ እንዲህ 24 ሰዓት እዚህ እንትን ብለው ይዋሉ። እንዲህ ስንት ሰው እኮ እናውቃለን። እናቴ ትሙት ስንት ገራሚ ስራ ያላቸው ሴቶች ወንዶች እመቤቴ አሜሪካ ላይ የሚኖሩ እንዲህ በቃ ስንት እንዳለ አሜሪካ ደግሞ ቲክቶክ ተጠቃሚ እንዳለ መኪና ላይ ተንጠልጥሎ መኪና ላይ አሁን እኔ ብዙ ነገር ነገ እንገናኝ። እስቲ አንድ ደህና አክቲቪስት አይታችሁ ታውቃላችሁ? ቢሮ ቁጭ ብሎ የሚያወራ አሜሪካ ውስጥ የለም። እንዳለ መኪና ላይ ተንጠልጣል እንዳለ ሌባውላ አናቃችሁም። እኔ ጂኒ ይሻላል እናቴ ትሙት። ይሄ ጂኒ የሚባለው ቢያንስ ወደ 20 ምናምን ትራኮች አሉት። ጂኒውን አወቃችሁት? ይሄ የቀይ ትራክ ባለቤት እሱ ይሻላል። እንደገና ደግሞ ፎርክ የሚባል አለ ጥቁር፣ እሱም ይሻላል። ሌሎቹ እንዳለ አጭበርባሪ። አንዴ ይሻላል ስላልኩ መኒጋን ሂድ አጭበርባሪ። እዛም በሳ እያወረድክ እኔ ጋ መኒጋን ሄደ። ስሜን ሙሉ ስሜን ልክልሃለሁ። ወስተር ምንም ቅርብ ከሆነ እናቴን እሱ ይሻላል። እንዳለ አላወራም አሉ ስንት ሴቶች እግዚአብሔር ለባብሰው ምናምን ነገር ሲሄዱ አንገታቸው ላይ የሆነ የልብ ምታት የሆነ ልብን እንዲያርገው ጆሮአቸው ላይ የሚያዳምጡት የለም መለኪያውን፣ እሱን አንገታቸው ላይ አንጠልጥሉ ምናምን። ኦ ማይ ጋድ አሁን ስራ ገባኝ በብረስቲንስ ኤክሰን እንግሊዘኛቸው ራሱ ፍጥነቱ ይሁን አይገባም። በቃ ሃይ ዶክተር ምናምን ሲባሉ ልፍ ሲሉ ይህንን ነገር ያየው ሰው ነኝ። እንዴት ነው አንተ መኪና ላይ ቁጭ ብለህ እንደዚህ አይነት ሳክስ የምትሰክሰኝ?
ታልኩ ጅቦዬ ወደ ቢሮ እየገባ ነው። በኋላ ደውልሻል። እስቲ አንድ የአሜሪካ ውስጥ ነው ቲክታከር ቢሮ እየገባው ነው የሚል ሰምታችሁ ታውቃላችሁ? የመኪና ቁልፍ እያስነሳ ካልሆነ በስተቀር እናቴ ወይ እስኪጭን ድረስ እንዲህ የሆነ የተራገ ጎማ ላይ ተኝቶ ምንም አይነት ጤነኛ ሰው የለም። እዚህ ሳክሳም ነው እንዳለ በቃ ስቱፒድ አየናቸው እኮ ሌሎቹ። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። አሜሪካውያን ደግሞ ጊፍተር ምናምን ሌባ እኔ የተሻሉ ሰዎችን ነው ቲክቶክ ያውም ብዙ እንደዚህ አያወሩም። እናቴ ትሙት ፎርኬን አወቃችሁት? በሱ ስም ያውም እንትን አላዛር መታ ፎርኬ ምናምን እያለች ስትሰክስ አይቻታለሁ። ይህ ጥቁር ጋምቤላው የሚመስል ፂማ ምናምን እሱ ጭራሽ ጥቁር አሜሪካዊ አማርኛ የሚናገር ምናምን እንዴ ጆከር። እንደገና ደግሞ ማን አለ መሰለ ዲኤንኤን ታዩታለች። እሱ ጂኒው ጥሩ ቦታ ያሉ። ሌላ ማን አለ? ሌላ የለም። ፍራውንም ሳክሳም ነች። ሌላ ቆይ እስኪ የሉም እንዳለ አሉም አውቃቸው፣ ግን ሚዲያ ላይ ታዋቂ አይደሉም። አሁን ሚዲያ ላይ ታዋቂ ከምንላቸው መካከል ዞዬ ምናምን እሷ ራሷን የቻለች ሬክሰን ዘውመን ንክኪነት ምናምን ዲኤንኤ አሉ ጆካ ምንድን ነው ደግሞ ይሄን ያመጣሽው? ስማ አዋርዱ ላይ ያለቀሰው ልጅ አይተዋል? እሺ ምን ሆነ? ከዛ የሆነ አጫጫኩለትና ገንዘብም ተረዳ፣ ፎሎም ተደረገ። ያው እዛ እንትኑ ላይ አዋርዱ ላይ የሚሸለመውን ነገር 100 ምናምን ሺህ ነው ምናምን ባልሳሳት 100 ምናምን ሺህ ደርሶለታል አይደል? በአካውንት እንትና የሰጠው ብቻ 100 ሺህ አይደል እንዴ? ይሄ አዶናይ 100 ሺህ ሰጠው አይደል? ቴንክ ዩ አዶናይ 100 ሺህ ሰጥቶታ በቃ ወደ 300 ሺህ አግኝታለች። አሁን እንድታስብ ድገመው ቴንክ ዩ ነው ያልከው አንተ አሚካራስ አረብ ሀገር አይደለን እኔ እናንተ የምንኖረው ምን አለ ሸኩረን ብትል። ኦኬ ሀቢቢ እሺ። ለምን መሰለ ሚዲያ ላይ እዚህ ላይ ወደ 100 ሺህ አግኝቷል። 100 ሺህ የአዶናይ ሲጨምር 200 ሺህ። እሺ ሌላም ሰው እንደዚህ ሳይሰጠው አይቀርም በውስጥ በኩልና አሁን መታሰር አለበት አሉ። ለምን የሚታሰረው ደግሞ? በቃ እንትኑን ድርጅቱን አኩስሷል። የኢትዮጵያ መንግስት ፍርድ ቤት እንዲያቆምልን እናቴ ወላሂ ላሰማ እኔ መጨረሻ በቃ የልጁ 50 ሺህ ሰጥቻለሁ እያለን ጂኒው 50 ሺህ ሰጥቶታል። አዎ በእኔ ስሙ ኮንሲኮንሻል የሚመጣው ነገር ምንድን ነው የሚለው ሀሳብ አለና ስለዚህ ከቲክቶከሮች ባቻ ጋር በተለይ አታያይዘ እኔ ጆከር ምንም አልጣመኝም። ናውጣ ይህ ልጅ ያስበላኛል። ምንም ተው ከመንግስት ጋር ታነካከኝ። ሂድ አሁን ሀገር ልገባ ነው። እና ምዕመናን የዛሬ ቆይታችን ይህን ይመስላል። ደህና ሰንብቱ። አሜሪካ ያላችሁ ሰዎች ተረጋጉ። በተለይ 24 ሰዓት እዚህ ቁጭ ብላችሁ የምትለፈልፉ ሰዎች እናውቃለን፣ ብዙ እናወራለን። አርፋችሁ ተቀመጡ። አሁን ፓስተር ኔጂ ይቅርታ ጠይቃችኋል።